ሰላም ሐረርቢ የምስራቁ ፀሐይ በኩራት ሐረር ላይ ሲፈነጥቅ ጠባብና ጠመዝማዛ መንገዶቿ የሺህ ዓመታት ታሪክን በጆሮ ያንሾካሹካሉ። ሐረር ከተማ ብቻ አይደለችም፣ በጀጎል ቅጥር ውስጥ የታሸገች የፍቅር ሙዚየም፣ የቅዱሳን ማረፊያና የሰው ልጅ የመቻቻል ትልቁ ማሳያ እንጂ። ጀጎል ያ ጥንታዊና የማይደፈር አጥር በውስጡ 5 በሮች አሉት። እያንዳንዱ በር ወደ አንድ የተለየ ዓለም የሚወስድህ ይመስላል። በጀጎል ውስጥ ስትጓዝ ቀለማት የለበሱ ግድግዳዎችና በባህላዊ ልብስ ያጌጡ እናቶችን ታገኛለህ። ሐረርን ገይ ይሏታል ባለቤቶቿ። ገይ ማለት ከተማ ብቻ ሳይሆን ቤት ማለት ነው፣ የነፍስ ማረፊያ። በሐረር አውራ ጎዳናዎች ላይ ስትራመድ መጀመሪያ የሚቀበል የሐረር ቡና ናፍቆት የሚቀሰቅስ መዓዛ ነው። የሐረር ልጅን በጨዋታ አዋቂነቱና በትህትናው ታውቀዋለህ። በዛው ልክ ጣጣም የለው። የሐረር ምሽቶች ደግሞ ልዩ ጣዕም አላቸው። በዓለም ላይ የዱር አውሬና ሰው ተስማምተው የሚኖርባት ከተማ ቢኖር ሐረር ብቻ ናት። ያ ጅብ ከአፉ የሚያጎርሰው ሰው ድርጊት ለዓለም ድንቅ ቢሆንም ለሐረር ልጅ ግን የቀደመ ወግ ነው። ሐረር የ99 ቅዱሳን አውሊያዎች መዲና ናት። ያ የመንፈሳዊነት ድባብ በየመስጊዱና በየቤተ ክርስቲያኑ ደወል ውስጥ ተከባብሮ ይኖራል። የሐረር እናቶች በአትላስ ልብሳቸው ሲያልፉ ቤቶቻቸው ውስጥ ያሉት የቅርጫት ስራዎችና የሸክላ ውጤቶች የጥበብን ማማ ያሳያሉ። ሐረር ማለት የአርተር ራምቦ ቤት፣ የኤሚር አብዱላሂ ቤተ መንግስትና የፍቅር መተንፈሻ ነች። ሐረር መግባት እንጂ መውጣት አይታሰብም ይባላል። አዎን፣ ሐረርን አንዴ ከቀመስካት ያ የጀጎል ቤተሰባዊነትና የቡናው ጠረን በልብ ውስጥ ይታተማል። በየትኛውም የዓለም ጥግ ብትሆን የሐረር ልጅ ከሆንክ ውስጥ ሁሌም ጀጎል ውስጥ ነው። ሐረር የሰላም መዝሙር፣ የፍቅር ቅኔና የምስራቋ ውብ ጌጥ ናት። ሐረር ከተማ ብቻ አይደለችም፣ ሐረር ስሜት ናት። የሰው ልጅ ከሰው ብቻ ሳይሆን ከተፈጥሮ ጋር በፍቅር መኖር እንደሚችል የምታሳይ የዓለም ድንቅ ስጦታ። ሐረር የፍቅር መጠለያ፣ የትዝታ ጎጆ። ሀገሬን ለዓለም ዝግጅቴ ይቀጥላል።